ዴቭና ፍቅር ይቺ ሰይጣን የሆነች ቤዛ በመድኃኒት መርዛቸዋለች። ሁለቱም የመድኃኒት መመረዝ እንደሆነ ተነግሯል። የእውነት ግን ቤተሰቦቼ ዴቭ የሞተ መስሎ ነበር። አረፋ ድፍቅ አድርጎ ስለነበረ የሞተ ነበር የመሰለኝ። ምክንያቱም ዴቭ አደይ እዛ ክፍል ውስጥ ገብታ የእሷን ድምጽ እየሰማ ዝም ማለት አይችልም ነበር ማለት ነው። ግን ደግሞ በዛው ድፍት እንዳለ ነበር የቀረው ነው። በጣም ነው ያሳዘነኝ። በዚህም ምክንያት ደግሞ በቤዛ ምክንያት ደግሞ እንግዲህ አደይና ይሄኛው ምስኪን ልጅ እንግዲህ ምንም የማያውቁት ማለት ነው። እሱም ከስራው ተባሯል። ይችኛይቱም ደግሞ አደይ ከቤት ወጥታለች። ይህን ሁሉ ነገር ያደረገችው ቤዛ ናት። የእውነት ነው የምላችሁ ከዚህ በፊት በፍቅርና በእናቷ ላይ ልታደርገው የነበረውን ነገር በዴቭና በፍቅር ላይ አድርገዋለች። በጣም ነው የምታሳዝነው የእውነት እዛ ቤት እሷ እስካልወጣች ድረስ ማንም ሰው እርግጠኛ ነኝ አደጋ ላይ ሁሉም ሰው አደጋ ላይ ነው ያለው። የሆነ ሰው ደግሞ ይሞታል ብዬ ነው ተስፋ ማድረገው። ምክንያቱም በጣም ጨካኝ ስለሆነች ታረገዋለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰብ ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። ውድ ቤተሰቦቼ በጣም የሚዘገንንና የሚከብድ ነገር ተደርጓል። ይህም ነገር እንግዲህ ያደረገችው ባለፈውም ክፍል አይታችሁ ከሆነ በጣም የሚገርመው ነገር ከሁለቱ ምግብ ላይ ወይም ከሁለቱ ሰሃን ላይ አድርጋ እንደውም የአደይ ክፍል ውስጥ እያለ ነበር ለዴቭ የሰጠችው። ከዛን ዴቭን ደግሞ እኔ ያጎረሰሃለሁ ብላ አደይ ነበር ያጎረሰችው። እኔ ምግብ መብላት አልፈልግም ብላ ነበር ያጎረሰችው ማለት ነው። እሱም እንግዲህ ከሚወዳት ከሚያፈቅራት ከአደይ ምግቡን ተቀብሎ ጎርሷል። ያንን ምግብ ያመጣው ደግሞ ወይንም ደግሞ ያንን ምግብ ያመጣችው ደግሞ ይቺ ሰይጣን የምትባል ቤዛ ናት ማለት ነው። ስለዚህ ይህን ነገር ዋናው ነገር ፍቅርም ሆነ ዴቭ ምንም ነገር እንዳይሆኑ ብቻ ነው የምመኘው። ዴቭ ምንም ነገር ካልሆነ ካለበት ነገር ከነቃና ጤነኛ ከሆነ ከተመለሰ ወደ ህይወቱ በሰላም ከተመለሰ ካልሞተ ይህንን ሁሉ ነገር ያደረገችው ይችኛይቱ ሰይጣን የሆነች እንትና እንደሆነች ስለሚያውቅ ማለት ነው። ከሷ ውጪ ማንም ይሄን ነገር እንደማያደርግ ያውቃል። ያንን ምግብ እሷ አምጥታ ለነሱ ለሁለቱ እንደሰጠቻቸው ሁሉን ነገር ይናገራል። ምክንያቱም ይሄ ነገር ያደረገችው ቤዛ ስለሆነች ምግብ ምንም ነገር ያጎረሰችውም ደግሞ ቤዛ ያመጣችው ምግብ ነው። አደይ አጉርሳ ያበላችሁ ለሱ ማለት ነውና በጣም ነው የሚያሳዝነው። እውነት ለመናገር ይሄን ሁሉ ነገር ማድረግ ለምን አስፈለገ? አደይን ከዛ ቤት ለማስወጣት ከስራ ቦታዋ ለማፈናቀል ከዛ ቤት እንዲወጣ ለማድረግ ነው የዚህን የሁለት ሰዎችን ህይወት ልታጠፋ የነበረው። እውነት በጣም ነው የምታሳዝነው። ሁሉም እዚህ ቦታ ላይ እዚህ ቤት ውስጥ ያሉት እነ ፍቅር ቤት ያሉት ሰው ሁሉም አሹንና አደይን ነው የጠረጠሩት። ምክንያቱም አሹንና አደይን እዛ ቤት ካወጣች ቤዛ የፈለገችውን ነገር ማድረግ እዛ ቤት የፈለገችውን ሰው አስገብታ ቤቱን ማዘረፍ ስለፈለገች ነው ይሄን ነገር ያደረገችው ማለት ነውና የእውነት በጣም ነው የሚያሳዝነው። የእውነት እኔ ዴቭ ምንም ነገር ባይሆንና ባይሞት በጣም ደስ ይለኛል። እውነት ለመናገር ታደርጓለች ብዬ አላሰብኩም። ግን የእውነት በጣም ጨካኝ ናት ከምላችሁ በላይ ማለት ነውና እንግዲህ በዚህ የተነሳ አሹም ከስራ ተባሯል። አደይም ደግሞ ከቤት ወጥታ እንትና ቤት ነው ያለችው ማለት ነው። ማናት ለሙዬ ቤት ነው ያለችው ማለት ነው። እነ ኢላ ቤት ማለት ነውና ይሄ ሁሉ ነገር ወጥቶ በሰላም ነገሩ ተፈቶ እውነት አደይና አሹ ምንም ነገር እንዳላደረጉ ሲታቅ የአደይ የፍቅር እናት በጣም ተጸጸታለች ብዬ ነው የማስበው። ምክንያቱም ሁለቱንም ውሻ አድርጋ ነው ያባረረቻቸው ማለት ነው። እና ደግሞ አደይን ከደበክባት አምጣት፣ አንተም ጓደኛዋ ያገሯ ልጅ ዘመዷ ነክ፣ ስለዚህ አንተ ነህ የደበካት አምጣት፣ እናንተም ዘመድ ናችሁ ጥሩ ሰዎች ናችሁ ብዬ ነበረ፣ ግን ልጆችን ገላችኋቸው ነበር እያለች በጣም መጥፎ ነገር ነው የተናገረችው። ሁሉም ሰው አደይ ይሄን ነገር እንዳደረገችው ነው እየተናገረ ያለው። አደይ ግን ይሄን ነገር የምታደርግ ልጅ አይደለችም። የእውነት በጣም መልካምና የዋህ ልጅ ናት ማለት ነውና ስለዚህ ውዶቼ ብቻ አላቅም በጣም ነገሮቹ ከባድ እየሆኑ ነው። ፍቅርም ደግሞ ለሌሎች ያሰበችውን ነገር ለራሷ አድርጋላታለች ማለት ነው። ይሄ ነገር ያደረገችው ደግሞ ቤዛ ምንም ነገር እንዳልተፈጠረ ዴቭ ብቻ ከሆነ ይሁን ሌላ ሰው አደረገ እንዳይባል ነው ማለት ነው። ለማስመሰል ብላ ሁለቱንም አደይ አትወዳቸውም ዴቭና አደይ ፍቅር ይጀምራሉ ብላ ስላሰበች ለዛ ነው ብላ ልታደርግ ነው። የእውነት በጣም ነው የሚከብደው። እንግዲህ ነገሮች እኛ ባላሰብናቸው መንገድ እየሄዱ ነው። ፍቅርና ዴቭም እንግዲህ አይሞቱም ይተርፋሉ ብዬ አስባለሁኝ። ይሄን ነገር ያደረገችው ደግሞ ቤዛ እንደሆነች አደይ ታውቃለች። ቤዛ ናት ይሄን ነገር ያደረገችው እቺ ሰይጣን ማለት ነው።